ሰላም ጤና ይስጥልን ውድ የላፍቶ ኦንላይን ቲቪ ተከታታዮቻችን የዕለተ ማክሰኞ ታህሳስ 14 ቀን 2018 ዓ.ም ዕለታዊ ዜናዎቻችንን ይዘንላችሁ ቀርበናል። ከዜናዎቹ ጋር አበባይ መንግስት ነኝ። ቀዳሚ ወዳደረግነው ዜና ስናልፍ ተቋሙ የተሰጠውን ተልዕኮ መፈጸም መቻሉ ለውጤት እያበቃው ይገኛል ሲሉ የአዲስ አበባ ከተማ ባህልና ኪነ ጥበብ ቢሮ ኃላፊ የሆኑት ዶክተር ሂሩት ካሳው ገለጹ። በዛሬው ዕለት በዶክተር ሂሩት ካሳ የተመራ የከተማና ክፍለ ከተማ የተውጣጣ ቡድን በንፋስ ስልክ ላፍቶ ክፍለ ከተማ ባህልና ኪነ ጥበብ ጽፈት ቤት ልምድ ልውውጥ አካሂዷል። ቡድኑ በዋነኝነት ከእቅድ አፈጻጸም አንጻር በ5 ወራት የተሰሩ ስራዎች እንዲሁም ጽፈት ቤቱ በአዲስ መልክ ያሰራውን የቢሮ እድሳት፣ ቢሮ አደረጃጀት፣ በቴክኖሎጂ አጠቃቀምና አተገባበር ዙሪያ የተሰሩ ስራዎች እንዲሁም በተቋሙ ስር የሚገኘውን ቤተ መጻሕፍት አገልግሎት በጽፈት ቤቱ በመገኘት ምልከታ አካሂደዋል። የአዲስ አበባ ከተማ ባህልና ኪነ ጥበብ ቢሮ ኃላፊ ዶክተር ሂሩት ካሳው ተቋሙ የተሰጠውን ተልዕኮ መፈጸም መቻሉ ለውጤት እያበቃው ይገኛል ያሉ ሲሆን የተሰሩ ስራዎችን ማስቀጠል እንደሚገባ ተናግረዋል። ለተቋሙ የተሰጠው ድጋፍ ስራዎችን በቀጣይነት ማስቀጠል የሚያስችል መሆኑን የገለጹት ዶክተር ሂሩት ካሳው በራስ ጥረት የተሰሩ የቢሮ እድሳትና አደረጃጀት ስራዎች አድንቀዋል። የክፍለ ከተማው ባህልና ኪነ ጥበብ ጽፈት ቤት ኃላፊ ወይዘሮ አዲስ ጌትነት ጽፈት ቤቱ በርካታ ተግባር ተኮርና ሰው ተኮር ስራዎችን እያከናወነ እንደሚገኝ ገልጸው ተቋሙ እያከናወነ የሚገኘውን ውጤታማ ስራዎች እንደሚያስቀጥል ገልጸዋል። በመጨረሻም ቡድኑ በክፍለ ከተማው በኮሪደር ልማት የለማውን አምፊቲያትር ተዘዋውሮ ምልከታ አካሂደዋል። በማስቀጠልም በንፋስ ስልክ ላፍቶ ክፍለ ከተማ በመደመር እይታ የዘርፎችን ምርታ አቅጣጫና ግቦች ላይ በተሰሩ ስራዎች ዙሪያ ውይይት ተካሄደ። ውይይቱ በመደመር መንግስት እይታ የዘርፎች ምርታ አቅጣጫዎችና ግቦች ላይ የጠቅላይ ሚኒስትሩ ኢኒሼቲቮች መካከል በፋይዳ ዲጂታል መታወቂያ በሞዴል ብሎክ ስራዎች ላይ ትኩረቱን አድርጎ ከሴክተር ተቋማት ተወካዮችና ከወረዳ አመራሮች ጋር የተደረገ ነው። የክፍለ ከተማው ብልጽግና ፓርቲ ቅርንጫፍ ጽፈት ቤት አደረጃጀት ዘርፍ ኃላፊ አቶ ግዛቸው ጥላሁን በክፍለ ከተማው ሁለቱ ግቦችን ለማሳካት በቅንጅት የተሰሩ ስራዎች አበረታች መሆናቸውን አንስተዋል። ግቦቹ ከዚህ በላይ እንዲሳኩ ሁሉም አመራር በሚፈለገው ደረጃ መንቀሳቀስ እንዳለበትና በልዩ ትኩረት መስራት እንደሚገባው ተናግረዋል። የክፍለ ከተማው የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽፈት ቤት ኃላፊ ወይዘሮ ብዙአየሁ መኮንን ለኑሮ ምቹ ውብና የለማ አካባቢ መፍጠር ማህበረሰቡን በጤና በጸጥታና በጋራ ልማት በማስተሳሰር ስማርት ሲቲን መገንባት የሚቻለው ሞዴል ብሎኮችን ተግባራዊ ሲደረጉ ነው ብለዋል። ለዚህም ቁርጠኛ አመራር ባለሙያ ህብረተሰቡን ያሳተፈ የነዋሪዎችን አቅምና ፍላጎት ያቀፈ ብሎክ የተያዘውን እቅድ ለማሳካት ግንባር ቀደም ሚና እንዳለው ተናግረዋል። በመጨረሻም በንፋስ ስልክ ላፍቶ ክፍለ ከተማ የሰላምና ጸጥታ ጽፈት ቤት በሀገራዊ ማንነትና በሰላማዊ እሴት ግንባታ ዙሪያ ለተለያዩ የማህበረሰብ ክፍሎች የግንዛቤ ማስጨበጫ ስልጠና ተሰጠ። የስልጠናው ዓላማ ዜጎች ሀገራዊ ማንነቶቻቸውን፣ እሴቶቻቸውን በመጠበቅ እንዲሁም ብሔራዊ ጥቅም በማስጠበቅ ረገድ ኃላፊነታቸውን እንዲወጡ ለማስቻል ያለመ መሆኑ ተመላክቷል። በዕለቱ በሀገራዊ ማንነት በሰላም እሴት ግንባታ ዙሪያ የተዘጋጀ ሰነድ የቀረበ ሲሆን ሀገራዊ ማንነት መገለጫዎች በብሔራዊ ጥቅምና በብሔራዊ እሴቶች ጽንሰ ሀሳብ ላይ ገለጻ በማድረግ ውይይት ተደርጎበታል። የክፍለ ከተማው ሰላም ጸጥታ አስተዳደር ጽፈት ቤት የሰላም እሴት ግንባታና የሃይማኖት ተቋማት ድጋፍና ክትትል ስራዎች አስተባባሪ አቶ ደረጀ ግርማ ያልተበረዘ ሀገራዊ ማንነት በመያዝና የሰላም እሴትን በመገንባት ሉዓላዊቷ የተረጋገጠ በኢኮኖሚ የበለጸገች ሀገርን ለትውልድ ማስተላለፍ ይጠበቅብናል ብለዋል። ተሳታፊዎችን በሀገር ፍቅር ዙሪያ ለወጣቶች መሰል ስልጠናዎችን መስጠት እንደሚገባ ጠቁመው ሰላም የሰፈነበትና ልማት የተረጋገጠባት ሀገርን ለማድረግ ሁሉም ኃላፊነቱን በአግባቡ መወጣት እንዳለበት ተናግረዋል። ተመልካቾቻችን የታህሳስ 14 ቀን 2018 ዓ.ም ዕለታዊ ዜናዎቻችን ይህን ይመስሉ ነበረ። በያላችሁበት ሰላም